አይታችሁ ታውቃላችሁ? ያ ሲንገላታ የሚኖረው ያ ደግ ሰው ነው፣ ያ ደህና ሰው ነው፣ ያ ጥሩ ሰው ነው። እስቲ መጥፎውን የት ቦታ ደርሶ እነዚህ ልጆች ይኸውልሽ፣ አይደለም ለራሳቸው ለሰው ስራ እየሰጡ እንኳን ኮፒ እያነሱባቸው እንኳን በሚሰሩት ስራ እንኳን ተመልከቺ፣ እነሱ የሚሰሩትን ኮፒ እያደረጉ እየሰሩ እስቲ እውነት ኦዲየንስ ከሆኑ አትስሩ፣ እነሱ የሚያመጡትን ስራ ደግማችሁ የእነሱን ኮፒ እያረጋችሁ ብሎ ያላለ ተመልከቺ። አሁን ማርክ የሚሰራው ስራ ስሙን ጠርቼ ነው የምነግራችሁ። ዝም አይሉም። ገኒ ልንገርሽማ የግሬስ ፋሚሊ እኮ አሁን የግሬስ የሚወዷቸው ይሄ ሁሉ ህዝብ አለ። ይበልጠው እንደኛ በስደት ነው ያሉት አይደለ? እስኪ ከስንት አንድ ነው? እስኪ ከስንት አንድ ነው? የሰው ርካሽ የሰው ቆሻሻ ምንም የማይጠቅም ስራ ለማየት የሚያስጠላ ስራ የሚደብር ስራ ሲሰሩ ገስት ከፍተው ወፍ ማንም የሚናገር የለም። ጨረቃዎች ዘንድ ግን ነይቶለ አይደለም ሌላ መጥፎ ስራ የሚሰሩ እና ቀርቶ ስቀው ሲመጡ ገስት ከፍተው ሲዘጋዘቁ ሲረገጡ ነው እንኳን ስታወሪ እንኳን አይወዱ። ቡሩኬ ሰላም ይጠምዱሻል ስለነሱ ስታወሪ ስለነሱ ደህና ምን ሆነው እኔ በጣም የሚያሳዝኑኝ ስልጣን የለኝም ግን እዚህ ቤት እንዳላስገባ ትላለህ እና እንደዚህ ለማታ ራሱ በተናገረችው እየሰደቧት ነበር። ማታ ራሱ በተናገረችው አዳምጡኝ እስቲ አሁን ማለት ነው 200,000 ይሁን 300,000 400,000 ይሁን 300,000 በቃ ሌላውን ተውት። 300,000 ሰው ትክክለኛ ሃይሚንና ብሩክን የሚደግፍ ሰው ገስት ሰርተን ማለት ነው ግማሻችን ታች ሆነን ማለት ነው። ለምን ሃይሚና ብሩኬ ድምቅ ያለ ጥሩ ጨዋታ እንዲጫወቱና ጥሩ ስራ እንዲሰሩ እኛ ለምን አንደግፋቸው? ከኛ አልፎ ኮሜንት ላይ የሚጽፉትን ሰዎችን እኛ ለምን ከነሱ ጋር አንነጋገርም? ሃይሚና ብሩክ ሳይሆን የሚናገሩ በፊትም አይናገሩም እነዚህ ልጆች። እኛ እነዛ ኮሜንት የሚጽፉትን ለምን ምላሽ አንሰጣቸውም? ሊያቺ ተሳዳቢዋ ላይ ቀጥታ መልስ ለምን አንሰጣትም? ልብ ካለ ሁለተኛ ሲቀጥል ደግሞ አንድ ነገር ልንገራችሁ። ሃይሚና ብሩክን ትክክለኛ የሚወድ ሰው ከፈለገ ምስል ያድርግ፣ ድፍረቱ አለኝ ካለ ፎቶችን እናድርግ። የልጆቹ ፎቶ የሚጠሏቸው ፎቶቸውን እያረጉ የሚነግዱትን እናስወግድ። ይሄንን እናስተካክል። እስቲ ከፈለጉ ብዙ ነገር በምን ታስወግጃለሽ? ምሳሌ እናስወርዳለን። ይሄንን የሃይሜን ፎቶ አድርጋ በሃይሚ ላይ ተጽዕኖ የምታመጣው የብሩክን አድርጋ አሁን ግሪስ ፋሚሊ ላላችሁት ነው። አሁን ሙሉ ለሙሉ ማለት ነው ግሪስ ፋሚሊ የግሪስ ፋሚሊ ህዝብ አይደለም ያለው የጨረቃ ፋሚሊ ግማሽ እንዳለ ምን ግማሽ ነው ሙሉ ወደዛ ነው ያለው። ይሄ ነገር ግን ከተደረገ መለየት ይቻላል። ፎቶቸውን አድርጉ፣ ሲፈልጉ እንጨት የሚያድርጉ ሲፈልጉ ቅጠል የሚያርጉ ሲፈልጉ ያረጋሉ። መልስ ሰው ማዘዝ አትችይም። በሰው መብት እንደዚህ አድርግ እንደዚህ አድርግ ብለሽ መብት የለሽ። ማታ ክፈችላት አልከፈሽም ነው ምንድነው መብት ያለሽ? እንደ ሰው ሰሩም አልሰሩም ምንም አደረጉም አላደረጉም እነዚህ ልጆች መጥፎ ነገር መጻፍ ታው ብለሽ ነገር ነው ያለብሽ እንጂ ገነት እንዳልሽው በፍቅር እነሱን መግዛት የምትችይው በፍቅር በዛ ልክ እነሱ እንደሚሉ ማንንም ማዘዝ አንችልም። መብት የለንም። ገባሽ? ሰው እንደመሰለው ነው መኖር የሚችለው። ግን ሮንግ የሆነውን ነገር ካዳመጠ ጆሮ ያለው ይስማ ይላል ያገሬ ሰው። ተፈለጉ ያዳምጡ፣ ካልፈለጉ የራሳቸው ጉዳይ። የዘሩትን ነው የሚያጥሉት። ገባሽ? ማንም አንቺ ተንኮል ከሰራሽ ለራስሽ ይደርስብሻል፣ በልጆችሽ ይደርሳል። ጥሩ ነገር ከሰራሽ ለልጆችሽ ለአንቺ ስንቅ ይሆንሻል። እነዚህ ሰዎች ትላልቅ ሰዎች ናቸው፣ አውቀው ነው አይደለ? ግን እነዚህ ልጆች ምንም አይነት መጥፎ ነገር ይዘው አይመጡም። ኦዲየንሳቸውን አክብረው ለኦዲየንሶች ተጨንቀው። እኔ አንድ ቀን አበጋዝ ወጥቶ ኦዲየንሶች እግዚአብሔር ይስጣችሁ ብሎ አይቼው አላውቅም። ሌሎቹም ስሚ ከጨረቃ እንኳን እሷም ብላለች እኮ ገነት ላንተ አልሰማሻትም? ጨረቃችን ብላለች። ማንም ሰው እንደኛ እንወዳቸዋል የሚል የለም ብላለች። ዛሬ ልንገርሽ፣ ሌሎቹም እኮ ሰብስክራይብ የሚያደርጉላቸው እኮ
የጨረቃ ፋሚሊ ግሬስ ፋሚሊ አይደሉም እንዴ? ምን ቀን ወጥተው አመስግነው ያውቃሉ? ሲጨፍሩብን፣ ሲፋሉብን፣ ሲፈልጉ እንድንተኛ ፈለጋችሁ ወይ ሲሉ ሙድ ያዝ ያ ሁሉ ነገር ራስን ስለ እስማቀ ነው ወደንሱ ገባሽ? እኔ አሁን እምለው ነገር ቢኖር የፈለገ ነገር ቢሆን መጥፎ ነገር እየሰሩ ከመጡ ከመናገር ወደኋላ አልልም። እንደ አንድ ኢትዮጵያዊ እንደ አንድ ተመልካች ማለት ነው መብቴ ነው። የፈለገ እነሱ ሰው እንዲናገር ነው አይደለ እንደ የለቀቁት አይደለ እንደ ቪዲዮ እና ኮሜንት እኔም እኮ ይሄ ነው አባባል ገኒ እነሱ ቪዲዮ የለቀቁት እኮ የህዝብ አስተያየት ሊቀበሉ ወደዱ። ኮሜንቱ ደግሞ የፈለገ ኢልና ካለው ሴት ከሆነ ለነገሩ ሁሉም ሴት አይደለም። ቀሚስ የለበሰ ሁሉ ሴት አይደለም። ስንት አለሽ ነው ልክስክስ ሴትነቷን ማታቅ። ሴትነት ክብር ነው ላወቀበት ሰው። ሴት መጥፎ ነገር እንኳን ብትሰራ አብረሽ መቆን ነው ያለብሽ። እንግዲህ ሴት ስለሆነች በስት ትግባኝ እንድመጣ ሳቢያል እውነቴን ነው ምነግርሽ። እውነት አትሳቁ፣ እግዚአብሔርን አትሳቁ። ምን ሙድ ነው? እኔ ኮሜንት ነው የሚያስቀኝ። ነይ እንደዛ ነው የሚያደርጉት። አውቀው እኮ ነው እንደዛ እኮ ነው የሚያደርጉት። ሀሳብ ለማስቀየር ነው ኮሜንት እንትናናት። እሺ ገኒ ሂጂ ሌስ ጎ። እግዚአብሔርን የፈለገ ቢሆን እነዚህ ልጆች ደግሞ ይኸውልሽ ክብራቸውን ጠብቀው ዶላር ሳይብንትን ሳይላቸው እነሱ ቢፈልጉ ክብራቸውን ጥለው መስራት ቢፈልጉ እኮ የራሳችሁ ጉዳይ፣ ስታዩን ሳታዩ የራሳችሁ ጉዳይ ብለው የፈለጉትን ስራ መስራት ይፈልጋሉ። እነዚህን ፊቸር አላቸው። አብሮ መኖር ይፈልጋሉ። ለትዳር ነው የሚፈላለጉት። ክብር ያለው ትዳርን ማሳየት ነው የሚፈልጉት። ለዛ ነው በዚህ እድሜያቸው ራሳቸውን፣ ስሜታቸውን፣ ልጅነታቸውን ቆጥበው እንደ ትልቅ ሰው ሆነው። እውነት በእነሱ እድሜ እንደዚህ አይነት አይታችሁ ታውቃላችሁ? እስኪ እንደ ሰው እንኳን እንዲሁ ተሳስቶ እንደው አንድ ቦታ እንኳን እንትን ብሏት ያውቃል? ጉንጯን እንደሳመ ሰሜ ገኒ በወሬሽ ላይ እና ትላንት ነው ማለት ነው። ልብ ብላችሁ የሆነ ስታዳምጡ ስሜት አለው። ምኑ ላይ አትኝም? እየበላ ብሩኬ እየበላ ቁጭ አለና ቆም ማደረገላችሁ ብላለ። ግን እኮ አለ እውነት ለመናገር በደንብ ካያችሁ ከልቡ ነው የተናገረው። ግን እኮ አለ በእኛ በዚህ አይነት ህይወት መኖር እኮ ከቀማሜ ጋር መታደል ነው ያለው። እና ደስ የሚል ስሜት አለ። እስቲያት ሲመጣ በሩን ከፍታ መስሎሻል? ልትከፍት መሰለሽ እንዴ? ቁልፍ መኖሩን እኮ ታውቃለች። ግን ባል እንዴት አይነት ክብር እንደሆነ እያስተማረችን እኮ ነው። ሳይነግራት አልወጣም። ግን ለእኛ ክብር እንዴት እንደው እየተናገሩ ነው። ልንገርሽ የምታስተምረው ትምህርት ባል እንዴት እንደሚያዝ። እስቲ ሃይሚ አንድ ቀን ብሩክ ሲዘል ሲጨፍር እንደው አንድ ቀን ክፉ ፊት ተናግራው ታውቃለች? አሳይታው ታውቃለች? አይታችሁ እንደው በዛ በብራንክ ሲጀመር በአይን ነው የሚግባቡት እኮ ገኒ ሲከፋት አብራው ነው የምትኖረው። የትዳር ጓደኛዋ ነዋ። ልጅ ወልዳ ነዋ የምትኖረው። ገባሽ? ይሄ እኮ አይጠፋም። ከዚህ ላይ ይቺ እየመጣች ወረቀት ይዛ ትጨፍራለች። በዛ ነገ ስልክ ገዝቶ ልጇ ያይላታል። የፈለገ ቢሆን የፈለገ ድራማም ቢሆን የፈለገ ምንም ቢሆን ምንድን ነው ሰው እንዲማር እንኳን እስኪ አንድ ቀን ትዳር እንዳለው ቤት እንዳለው ቁጭ ብላ በቤቷ አይታችሁ አታውቃላችሁ? ዘበርጋ ሚስት አላውቅም እኔ ተላልጅ ምን ያልገባኝም ግን አልሳቁም። ፈታ ያረች እግዚአብሔርን ሰሚ ገኒ አበጋዝ ብሎ ማን እንደዋጣለን ግን አይታችሁታ? አይደለም የሆነ ኢትዮበራል እነሱን አስረግጦ የሚነግራቸው ሰውዬ አበጋዝ አለው እኮ አበጋዝ እንዲህ አለው። አበጋዝ ዳቦዋ ተመችቶታል። ሄርሜላ አለው ቁም ነገር ነው። ዝም በይ ዛራ። እስኪ አንቺ ስሚ እስኪ እንደ ሴት እንደ ባለትዳር ልጅ እንደወለደ ቤት አላቸው። ቤቱ ዝም ብሎ ኦና ነው እንዴ? ደጅ ለደጅ ሲዘራራጡ ይውላሉ፣ ማታ ይገባሉ እንደ ተከራይ። ታይ ገንዬ አትሸወጂ ማሪ። በአንድ ቀን 3-4 ቪዲዮ ይቀርጹና ቤታቸው ፏ ብለው እየበሉ እየጠጡ ነው። ፏ ይበሉ። እኛስ እዚህ የሚያዋቸውስ ምንድን ነው የሚፈልጉት? ምን አስተማሩት? አዘነዘኑ ለኛ። አንቺ ሰብስክራይብ ካላደረግሽላቸው እኮ ቻናላቸው አይሄድም። ስደተኛው እኮ ነው የእነሱን ሰብስክራይብ እያደረገ ሼር እያደረገ የሚያያቸው። ኢትዮጵያ ያሉ መሰሉሽ እንዴ? ግን ገኒ በወሬሽ ላይ እና አንድ አሁንም የከነከነኝ ነገር አንድ ነገር፣ እኔ ግን በየቦታው ነው የምናገረው። እውነት ፈጣሪ ይወቅ። አንድ ነገር ደግሞ አለ። እንደ እውነት ካወራን
እንደ እውነት ካወራን በምንም ወይ ልተረጉሙ ትችላላችሁ። በምንም ወይ መቀኛ ልትሉኝ ፈለጋችሁትን ተርጉሙት። ምክንያቱም እኔ ነኝ። እኛ የጨረቃ ፋሚሊ እንትን ፎቶቸው ይሽከረከራል፣ ቪዲዮ ይሽከረከራል፣ ገስት ይሰራል። ግን በተአምር ብዙ ሆኖ ላየው አልቻልኩም። የግሬስ ፋሚሊ ግን የጨምላቃዎቹ ግን ገስት የሚሰራ የለ ቪዲዮቸው አይሽከረከርም። ግን እይታ ኦቨር ነው። ለምን ብለሽ ጠይቅኝ። ለምን ላይክ አደርጉ ለምን የጨረቃ ፋሚሊ ዝም ብለው ፎቶ ስላማራቸው ብቻ እያሽከረከሩ ላይክ አያረጉም ነው? አያውትም ነው? ወርጦ ለማውጣት እየጠቀሙ እኔ እውነቴን ነው። አንዴ ላውራ ሀንዬ፣ እውነት ለመናገር ማለት ነው እኔ እንደነገርኳችሁ ነው። ቀንታ ምቀኝነት በሉኝ አይመለከተኝም። ዛሃራ ናት። ግን የጨረቃ ፋሚሊ ቪዲዮ ታሽከረክራላችሁ፣ ፎቶ ትለቃላችሁ፣ ገስት ይሰራል፣ ይለቀቃል። እይታው ግን ዜሮ። እስካሁን በዚህ በጨረቃ ፋሚሊ ቢሆን እስካሁን 500-600 ሺህ ገብተው ነበረ። ግን ችግሩ ምንድነው? የጨረቃ ፋሚሊ የምትፈልጓትን ፓርት ብቻ ቆርጠው አምጥተው ለመለጠፍ እንጂ በእርግጠኝነት 100% የምነግራችሁ ሰው ጨርሳችሁ ቪዲዮውን አታውትም። እሱ ነው ጎደለው። አንድ የተቀረ ነገር ግሬስ ፋሚሊ ስትሄዱ ባለፈውን 400 ሺህ ያከበረው ቪዲዮ የሚያሽከረክር ሰለም። አሁን እኮ 500 ሊገባ ምንም አልቀረው። ብሩክና ሃይሚ እስካሁን ግን ሃይሚ ራሷ እስካሁን 300 መግባት ትችል ነበር። እንደ ቪዲዮ እንደ ፎቶ መፖስት ከሆነ በእርግጠኝነት አታውትም። ስለዚህ አስመሳይ ነው የጨረቃ ፋሚሊ። እውነቴን ነው የምልሽ። አታናችሁ። አንድ ነገር ውሸታሞች ናቸው። እኔ አሁን ትላንት የታዘብኩትን ልናገር ሀናን፣ ትላንት ያየሁት ማለት ነው የሃይሚዬ አይታችሁታል። በጣም ደስ የሚል ከመጀመሪያው እስከ መጨረሻው በጣም ደስ የሚል ነው። እስከ 4 ሰዓት 80 ሺህ እንኳን አልገባም። የሆነ ሰው በጣም የሚያስጠላ ነገር እንትን ብሎ በ2 ሰዓት 130 ሺህ ነው የታየለት። በትክክል እንትን እየቆራረጡ በቲክታክ ላይ አይወስዱባቸውም። መጥፎ ሰሩ ጥሩም ሰሩ ምንም አያደርጉባቸውም። ቲክታክ ላይ ሲነሱን አሁን ብዙ ካያችሁ የኛ ልጆችን ግን እየቆረጡ ቲክታክ ላይ ያመጡባቸዋል። እዛ ላይ አያውላቸው። ለቲክታክ መጎሪያ ቶሎ መሰብሰቢያ ማረ እንዴ! በጣም ቅናት ስሚኝ። አንዴ ነው የማወራው፣ አልደግመም። ሁለተኛ የሩታን ደግሞ የከፈተችው ቻነል ከሃይሚ በኋላ ነው። እይታውን እውድ፣ የግሬስ የአበጋዝን እውድ። እስካሁን እስኪ እንደ ጨረቃ ፋሚሊ አትንኩኝ ባይ ከጎናቸው እንደመቆማቸው መጠን ብሩኬ እስካሁን 400 ደፍኖ ጨርሶ ነበረ። ሃይሚ 300 ደፍና ጨርሳ ነበረ። ከዛም በላይ ሂዳ ነበረ። እንደፈለጉ ይስሩ። በቃ ከዚህ በኋላ ልጆቹ ፎቶ ከነሱ በላይ አሁን የቲክቶክ መንደር የተባለ ከሃይሚና ከብሩኬ ፎቶ ውጭ የለም። ኑሮ ማያቅም አያምርም ቲክቶክ ራሱ። ያንን ካደረጋችሁ አይቀር ላይክ አድርጋችሁ ብትጀምሩ እስካሁን ኦቨር በወጡ ግማሹ የጨረቃ ፋሚሊ ፎቶ ስላማረ ብቻ ለመለጠፍ እንጂ ላይክ አታረጉም፣ አታስመስሉ። የግሬስ ፋሚሊ ጸጥ ብለው የሆነ መሳሪያ ድምፅ የሌለው ጥይት ነው የሚተኩሱብን። ምክንያቱም ለእንትን ፎቶ አያሽከረክሩም፣ ገስት ከብተው ከሌ አያሽቃብጡም። ላይኩ ግን የት ነው? 500 ሊገባ ትንሽ ነው የቀረው። ከማን ኋላ ነው እንዴ? በጣም ያማል። እኔ ወላሂ እዚህ ጋር ደግሞ ዛራ እግዚአብሔርን ነው የምላችሁ። በተለይ የብሩኬ አድናቂ ነን የሚሉ ለብቻ የሃይሚ አድናቂ ነን የሚሉ እነሱ ናቸው ተንኮልና ልጆቹ እንዳያድጉ የሚያደርጉት እነሱ ናቸው። እንደ ክብራቸው እኮ አልኩሽ እኮ ባለ ኮሜንቷ ክብራቸው ይበልጣል። እነሱ እኮ ተከብረውም ጥሩ ስራ ነው የሚሰሩ። ገዳያቸው ደግሞ የጨረቃ ፋሚሊ እኮ ይበልጣል። ህዝብ እንዳይመስልሽ አትንኩይ ባይ ማንም እንድናገራቸው የማይፈልግ ግን ምን ዋጋ አለው? አፍ ብቻ እዛ ጋር ሄዶ ምን ያረጋል? አስመሳዮች ልጆቹን እየገደሉ ያችን ፊት ለፊት ላይ ያዩና ይመጡ ደስታን ከፍታ መቦጨቅና በጣም ስሚ ደግሞ ገንዬ ልንገርሽ፣ ባለፈው ልንገርሽ ቪዲዮን ከፊትና ከኋላ ሳያው መሀል ገቡና ሃይሚ ምግብ ስታቀርብ የቀመሰችውን ፓርት አውጥተው
የቀመሰችውን ፓርት አውጥተው ሻሽ ሳታስር እያሉ ሲቦጭቋት አያችሁ። መሀል ገብቶ እሱንም አንደኛ ራሳቸው የራሷ ደጋፊዎች ራሳቸው አሁን አይደለም ማታ የሱን አሁን ይሄ ነገር የመጣው እንደሆን ታውቃላችሁ። ሩታና አብርሽ ከተጣሉ በኋላ የሩታ ደጋፊዎች የብሩኬን ፎቶ አድርገው ማታ ራሱ እያወሩ ነበረ። እሷን ትሮ አድርጋ ከመጣች አናይም፣ እሱ ብቻ የደረሰበት ቦታ ቆርጠን አምጥተን ቲክቶክ ላይ እናያለን ብለው እያሉ ነበረ። ከዛ የተነሳ ደግሞ የሀይሚ ደግሞ እንደዛው ያደርጋሉ ማለት ነው። የሀይሚ ሁላቸውን አይደለም፣ ስነስርዓት ያላቸው አሉ። የሀይሚ እህቶች ነው የሚባሉ ስነስርዓት ያላቸው ሁለታቸውም አብሮ የሚደግፉ አሉ። ግን እንደዛው አንዳንድ ቃርዳ የወጦቹ አሉ እነሱም ማለት ነው። ስለዚህ በዚህ ፍክክር ላይ ነው ልጆቹን ላይክ ወድርሽ ራህማዬ ወድርሽም ጠላሽም እኔ እየመረራቸው ይዋጡ። እንደነገርኳቸው ነው። የሚፈልግ ይርገጥ የሚፈልግ ይሳደብ። እውነታውን ልንገራቸው፣ የጨረቃ ፋሚሊ ለመባል ለመወደድ የራሳቸውን ፎሎ ላይክ ለመሰብሰቢያ ቪዲዮ እየቆራረጡ ያመጣሉ እንጂ ዩቱብ ገር አያውሉ ጨርሰው 4 ነው። ትክክል ዛራ ነገሩ ራሱ ሰምተናል። እግዚአብሔርን አያደርጉም ብዙዎቹ ገስት ከፍተው እግዚአብሔር ምስክሬ ነው በሚያውቁ እንደዚህ ሲሉ በዚህ ደጋፊ እንደገና የብሩኬ ደጋፊዎች ጋር ሄደው የሮፓ ደጋፊዎች የሚሉትን በጣም እነሱም ብሩኬን የሚወዱ ከሆነ እሱ የወደደውን ይዞ መጓዝ ነው። ገባሽ እንጂ አሁን የሩታ ደጋፊዎች መጥተው እዚህ ጋር ስለተናገሩ ልጆቹን ወይ ደግሞ ወደዛ መሄድ ልጆችን ለቆ አንድ መስመር መያዝ፣ እዚህ ጋር ፎቶ እያሽከረከሩ እንትን እያደረጉ ሲሄዱ እዛ ላይክ አያደርጉም። መተው ገስት ላይ ልጁ መስገብ እኔ የምን እንደሆነ ብቻ ግራ የሚያጋባ ይሄ ጨረቃ ፋሚሊ አይደለም። ይሄ ጭቃ ቡኮ ፋሚሊ ነው። በቃ አለቀ። ሁሉም አስመሳይ ብቻ ነው። አሁን እስቲ እናንተ አሁን እዚህ ጋር ማለት ነው እስቲ ምን እንመካከር? ምን ማመካከር አያስፈልግም። ላይክ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ እስከ መጨረሻው። ፎቶ እያመጣችሁ ምን አንድ ነገር ልንገራችሁ፣ ጭንቅላት እኮ አታውሱም ትመክራላችሁ እንጂ የሰው ልጅ ራሱ ነው ራሱ መለወጥ ከፈለገ ጥሩ ነገር መስራት ካለበት መስራት ያለበት። አንቺ እነዚህ ልጆች እነዚህ የሚያሳዝኑ ልጆች እነዚህ ስነ ስርዓት ያላቸው ልጆች የማያበረታታ ካለ እግዚአብሔር ሰው አይደለም። ይህንን ነገር መናገር ከጀመርን በጣም ቆይተናል። ክብር ብቻ ሳይሆን ነው። ሃይሚና ብሩኬ የሆነ ነገር ይዘው ሲመጡ አንድ ቀን ከመጡ ጭጭጭጭጭ ከዛ ላይክም የለው እይታም የለው ፎሎወርም የለው። ምን አምጥተው ቲክቶክ ይለጥፋሉ። ዜሮ ውሸት አስመሳይ አለቅላቂ። ዛራ አንድ ነገር ልንገርሽ፣ ምን ነው ሌሎቹ የፈለጉትን ቢያብዱ ቢሰክሩ ቢሳሳሙ የፈለጉትን ቢያደርጉ ኦዲየንስ ስለሌላቸው ግን እኮ አላቸው እኮ ላይክ የሚያደርጋቸው አይደለ እንዴ? አሁን እነዚህ ማናቸው የእሱ ጓደኞች ኦዲየንስ የላቸው ማለት ግን እየሄደ ነው። አሁን ይሄ ማንሽ እና ምን የሚቆጣቸው የለም፣ የሚሰድባቸው የለም፣ በኮሜንት ምን የሚላቸው እነ ጽጌና ዳኒ ምንም የላቸውም፣ አድናቂ የላቸውም። ግን ሳሚ ጽጌ እኮ ባለፈው እኮ ነው እንትኗ ዩቱበር ሽጣው ይሆን ተበላሽቶ ብላ ሌላ እንደ አዲስ ከፍታ ሆነ። ይሄው ሁለት ገባች፣ ኦቨር ገባይ እና በእነሱ አያያዝ እኮ እና ሃይሚ እስካሁን 500 400 አክብረው ነበር። እናንተ ዛራም ሆነ እዚህ ጋር ያላችሁ ሂዱ እስኪ እነ ጽጌ ጋር ሄዱ እስኪ ተከታተላታለሁ። የጨረቃ ፋሚሊ ነው ለማየት ለትዝብ የጨረቃ ፋሚሊ ነው እንዳለ እዛ ያለው ጌታ ምስክሬ ነው። እዚህ ጋርም ደግሞ ግሬስ ፋሚሊ ኦኬ ይሁንላቸው ችግር የለውም። እዛ ግልብጥ ብለው ያሉት ማን ናቸው? እግዚአብሔር ምስክሬ ነው የጨረቃ ፋሚሊ ናቸው። እዚህ ጋር መጥተው ብሩኬ ላይ አፋቸውን እንትን ይቀዳል። እሺ ልጆቹ የፈለጉትን ስራ ይስሩ፣ ለምን ይናገሯቸዋል? እሺ ልጆቹ ታዳምጪኝ የምፈልገው እኔ ግሬስ ፋሚሊ ምናምን አላውቅም፣ ግን እንዲሁ የራሴን አመለካከት ነው የምነግርሽ። እንደውም የግሬስ ፋሚሊ የሚባሉት የዚህ የማነው ስሙ አሁንም ዘበርጋ አበጋዝ ነው እያንዳንድሽ ማለት ያለው